አዲስ የመሬት ሊዝ ጨረታ ይፋ ተደርጓል። መሬቶቹ በተለያዩ የአዲስ አበባ ከተማ አካባቢዎች እንደሚገኙ ያገኘነው መረጃ ያሳያል። በሌላ በኩል ደግሞ መንግስት ወደ ጀርመን፣ ፖላንድ፣ ስዊድን እና ኖርዌይ ሰራተኞችን በመላክ ላይ ይገኛል። ባለፉት 7 ወራትም 233,000 ዜጎች ከአውሮፓ በተጨማሪ ወደ ተለያዩ የውጭ ሀገራት የሥራ ስምሪት ተከናውኖላቸዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የመሬት ሊዝ ጨረታ ይፋ ተደርጓል። መሬቶቹ በተለያዩ የአዲስ አበባ ከተማ አካባቢዎች እንደሚገኙ ያገኘነው መረጃ ያሳያል። ለአምስተኛ ዙር የመሬት ሊዝ ጨረታ ከ300 በላይ ቦታዎች የተዘጋጁ ሲሆን የሰነድ ሽያጭ ስራው ከመጋቢት 1 እስከ መጋቢት 12 ቀን 2017 ዓ.ም የሚካሄድ ይሆናል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የህብረተሰቡን የመሬት ፍላጎት ለማሟላት ተከታታይ የመሬት ሊዝ ጨረታ ሲያወጣ ቆይቷል። በዚሁ መሰረትም ቢሮ በአምስተኛ ዙር የመሬት ሊዝ ጨረታ በተለያዩ ክፍለ ከተሞች የተዘጋጁ ከ300 በላይ ቦታዎችን በግልጽ ጨረታ አወዳድሮ ለማስተላለፍ የቅድመ ዝግጅት ስራዎችን አጠናቋል። የሰነድ ሽያጭ ስራው ከእጅ ንክኪ በጸዳ መልኩ ከመጋቢት 1 ቀን እስከ መጋቢት 12 ቀን 2017 ዓ.ም ለተከታታይ 10 የስራ ቀናት እስከ ቀኑ 9 ሰዓት በኦንላይን የሚካሄድ ሲሆን ጨረታው ተጫራቾች ወይም ህጋዊ ወኪሎቻቸው በተገኙበት መጋቢት 15 ቀን 2017 ዓ.ም በቦሌ ክፍለ ከተማ የህዝብ መሰብሰቢያ አዳራሽ ለተከታታይ 5 የስራ ቀናት የሚከፈት ይሆናል። በሌላ መረጃ ደግሞ መንግስት ወደ ጀርመን፣ ፖላንድ፣ ስዊድን እና ኖርዌይ ሰራተኞችን በመላክ ላይ መሆኑን አስታውቋል። ባለፉት 7 ወራትም ከነዚህ ሀገራት በተጨማሪ ወደ ተለያዩ ሀገራት 233,000 ዜጎችን ለስራ ማሰማራቱን አስታውቋል። በቤት ሰራተኝነት ላይ ተወስኖ የነበረው የውጭ ሀገር የስራ ስምሪት ከ20 በላይ ሙያዎች እንዲካተቱበት ተደርጓል ሲል የስራና ክህሎት ሚኒስቴር አስታውቀዋል። ባለፉት 7 ወራትም 233,000 ዜጎች የውጭ ሀገር የስራ ስምሪት እንዳደረጉም ተገልጿል። በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃ እንደገለጹት በቤት ሰራተኝነት ላይ ተወስኖ የነበረው የውጭ ሀገር የስራ ስምሪት ከ20 በላይ ሙያዎች እንዲካተቱበት ተደርጓል። የውጭ ሀገር የስራ ስምሪቱ ሙሉ ለሙሉ የሰለጠኑትንም ሆነ በከፊል የሰለጠኑትን የሚያካትትም ተደርጓል። የውጭ ሀገር ስራ ስምሪት የተለያዩ አማራጮች ሊኖሩት ይገባል ያሉት ኃላፊው እዚህ ሀገር መሄድ አልፈልግም የሚሉ ዜጎችን መርጠው የሚሄዱበት አማራጭ ሀገር ማግኘት ይኖርባቸዋል ብለዋል። ለዚህም ባለፉት ዓመታት 3 የነበሩት የመዳረሻ ሀገራት ወደ 6 ከፍ እንዲሉ ተደርጓል። 2 ሀገራትንም ተጨማሪ መዳረሻ ለማድረግ ደግሞ እየተሰራ መሆኑን ገልጸዋል። ከዚህ ቀደም የነበረው አሰራር በአንድ ሙያና በጥቂት ሀገራት የተወሰነ እንደነበር አስረድተው ይህ የተጣበበ እድል ብዙዎችን ለሙስናና ብልሹ አሰራር ተጋላጭ ስለሚያደርጋቸው በአመት ከ40,000 በላይ ዜጎች ጉዟቸው እንደሚስተጓጎል አመልክተዋል። የውጭ ሀገር የስራ ስምሪት በስነ ስርዓት ተመርቶ ቢሆን ኖሮ ኢትዮጵያ ባላት ስትራቴጂካል ጠቀሜታ ለማደግ ምክንያት ይሆናት ነበርም ብለዋል። ኢትዮጵያ በርካታ የሰው ኃይል ከሚፈልጉት መካከለኛው ምስራቅ ሀገራት በቅርብ ርቀት ላይ እንደመገኘቷና እንዳላት የባህልና የሃይማኖት መቀራረብ ብዙ ሰዎችን ማሰማራትም ይቻል እንደነበር ተናግረዋል። ነገር ግን እንደ ኢትዮጵያ ቅርበት የሌላቸው ሀገራት እድሉን በመጠቀም በአመት እስከ 40 ቢሊዮን ዶላር የሚያገኙ ስለመሆኑም ጠቁመዋል። ቤተሰብ ንብረቱን ሸጦና በአራጣ ሲዞም የሚልካቸው ልጆቹ ተጎድተውና በሽተኛ ሆነው በመምጣት ወደ ጎዳና የሚወጡበት ስርዓት መቀየር አለበት በሚል መንግስት ሪፎርም ማድረጉን አቶ ብርሃኑ ገልጸዋል። በዚህም ዜጎች አስተማማኝ ስምሪት እንዲያገኙ ከብልሹ አሰራርና ከሌብነት የጸዳ አገልግሎት ማግኘት እንዲችሉ እየተደረገ ነው ብለዋል። በ2017 በጀት ዓመት 7 ወራት ብቻ በተዘረጋው አዲስ ሲስተም የባዮሜትሪክስ አሻራ የሰጡ ማንነታቸው የሚታወቅና ከየት ተነስተው የት እንደሚደርሱ የተለዩ 233,000 ዜጎች ወደ ተለያዩ ሀገራት የስራ ስምሪት ማድረጋቸውንም ተናግረዋል። ቢሮ ስራ ባልጀመረበት 2014 ዓ.ም 57,000 ዜጎች ብቻ ህጋዊ የስራ ስምሪት ማድረጋቸውን አስታውሰው ስራ ከጀመረበት 2015 ዓ.ም ጀምሮ እስካሁን ድረስ
705,000 ዜጎች በውጭ ሀገራት ህጋዊ የስራ ስምሪት ማድረጋቸውን አስታውቀዋል። እንደ ኃላፊው ገለጻ አሁን በከፊል የሰለጠነ የሰው ኃይል ወደ ሳውዲ አረቢያ፣ ጆርዳን፣ ኳታር፣ የተባበሩት አረብ ኤምሬትስ፣ ኩዌትና ሊባኖስ እየተሰማራ ይገኛል። ቁጥሩ ትንሽ ቢሆንም በተመሳሳይ ወደ አውሮፓ ሀገራት ማለትም ወደ ጀርመን፣ ፖላንድ፣ ስዊድን እና ኖርዌይ ይሰማራል ብለዋል። በግል ጥረት የስራ ዕድል ያገኘ ሰው የትኛውም የዓለም ክፍል ቢሆን ደህንነቱ አስተማማኝ ከሆነ እንዲሰማራ ይፈቀዳልን ብለዋል። ሰው በግሉ ያመጣውን የስራ ዕድል ደህንነት ለማረጋገጥ ኤምባሲዎች ከሲስተሙ ጋር የተሳሰሩ መሆኑንና የደህንነት ማረጋገጫ ሲሰጥ ፈቃድ የሚሰጥ መሆኑን አስታውቀዋል። ዜጎች ከስደት መልስም ድጋሚ ስደት እንዳያስቡ ለማድረግም እየተሰራ መሆኑን ጨምረው ገልጸዋል። የስራ ውላቸውን አጠናቀው ወደ ሀገራቸው ሲመለሱ ምን መስራት እንደሚፈልጉ የሚያሳይ ፎርም ሞልተውና የቢዝነስ ምክር ወስደው የሚሄዱ እንደሆነም ጠቅሰዋል። በተጨማሪም በተሰማሩበት ሀገር በሚያስቀምጡት የቁጠባ አካውንት መጠን ልክ የፋይናንስ ብድር ተመቻችቶላቸው ከስደት ሲመለሱ ማሟላት ለሚፈልጉት ጉዳይ መጠቀም የሚያስችል ስርዓት መዘርጋቱን ጠቅሰው ከሚኖሩበት ቀበሌ እስከ ኤምባሲ ድረስ ትስስር ተፈጥሮ ዜጎች ምንም ሳይደርስባቸው እንዲሰሩ ለማድረግ አዲስ አሰራር መዘርጋቱን አስታውቀዋል። በሌላ በኩል ደግሞ ሀገራዊ የዲጂታል ገንዘብ ዝውውር 9.7 ትሪሊዮን ብር መድረሱን ሰምተናል። ከጥቂት ዓመታት በፊት ከ50 ቢሊዮን ብር በታች የነበረው የኢትዮጵያ የዲጂታል የገንዘብ ዝውውር ወደ 9.7 ትሪሊዮን ብር መድረሱን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ አስታውቀዋል። እንደ ሚኒስትር ዴኤታው ከሆነ የዲጂታል ሽግግርን ለማፋጠን ገቢራዊ የተደረገውን የዲጂታል ኢትዮጵያ 2025 ስትራቴጂን ቀድሞ ማሳካትም ተችሏል። የሀገር በቀል የኢኮኖሚ ማሻሻያ አንዱ ግብ ዲጂታል ኢትዮጵያን እውን ማድረግ በመሆኑ ስትራቴጂውን ቀድሞ ማሳካት እንዳስቻለ ጠቁመዋል። በዚህም በተቀመጡ ቁልፍ መለኪያዎች መሰረት የዲጂታል ኢትዮጵያ 2025 ስትራቴጂን ቀድመን እያሳካን እንገኛለን ብለዋል። ከመታወቂያ አገልግሎት ጀምሮ የግብይት ስርዓቱ በቴሌብር በሞባይል ባንኪንግ እና በሌሎች ዲጂታል አማራጮች እየተለመደ መምጣቱን አንስተዋል። የፋይናንስ ስርዓቱን ጨምሮ በሁሉም ዘርፎች የኢትዮጵያን ዲጂታል ሽግግር ያፋጠኑ ስኬቶች መመዝገባቸውን ሚኒስትር ዴኤታው ገልጸዋል። ለአብነትም በመንግስት የኤሌክትሮኒክ ግዢ በዓለም አቀፍ መድረክ ተወዳዳሪ የሚያደርግ የዲጂታል ስርዓት መፈጠሩን ጠቅሰዋል። በዚህም በኢትዮጵያ ከ4 ዓመት በፊት ከ50 ቢሊዮን ብር በታች የነበረው የዲጂታል ገንዘብ ዝውውር አሁን ላይ 9.7 ትሪሊዮን ብር መድረሱን አብስረዋል። የተመዘገቡ ስኬቶችን አጠናክሮ በማስቀጠል ኢትዮጵያን ከዘመኑ የኢንዱስትሪ አብዮት ተጠቃሚ የሚያደርግ የዲጂታል ስትራቴጂ እየተዘጋጀ ስለመሆኑም ገልጸዋል። የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም ኢትዮጵያን ወደ እድገት የሚያሸጋግር የዲጂታል ስትራቴጂ በልጽጎ ገቢራዊ ይደረጋልን ብለዋል። በሌላ በኩል ደግሞ ስልክ ላይ የሚጫን ዲጂታል መታወቂያ ይፋ ተደርገዋል። የሲቪል ምዝገባና የነዋሪነት አገልግሎት ሁለት አበይት ተግባራትን በተመለከተ የስምምነት ሰነድ ተፈራርመዋል። የአዲስ አበባ ከተማ አገልግሎት እየሰጠበት ያለውን የሲቪል ምዝገባና የነዋሪነት አገልግሎት ሲስተም የሚተካ አዲስ የሲአርቪኤስ ኢአይዲ እና ሞባይል አይዲ የተባለ ሲስተም አልምቶ ወደ ስራ ለማስገባት ቅድመ ዝግጅት መጠናቀቁ ተገልጿል። ይህንኑ ፕሮጀክት የማማከርና የመከታተል ስራን በተመለከተ ከአርቲፊሻል ኢንተለጀንስ ኢንስቲትዩት እና ከኢንፎርሜሽን መረብ ደህንነት አስተዳደርን ጋር ስምምነት ተደርሷል። በተጨማሪም በአዲስ አበባ ከተማ ያለውን የፋይዳ ምዝገባ ስራ ለሚቀጥሉት 2 ዓመታት በጋራ ለመምራት የሚያስችል አዲስ ስምምነት ከብሔራዊ መታወቂያ ፕሮጀክት ጽህፈት ቤት ጋር ተፈርመዋል። ላለፉት ጥቂት ሳምንታት የምዝገባ ስራን ተቋማቱ በጋራ እያስተባበሩ መሆኑ የሚታወስ ሲሆን በቀጣይ ጊዜያት ተጠናክሮ እንደሚቀጥልም ተገልጿል። በሁለቱ የፌዴራል ተቋማት የማማከር ስራ የሚመራው አዲሱ ፕሮጀክት በነዋሪው ቅሬታ እየቀረበበት ያለውን በስራ ላይ ያለ ሲስተም በመተካት የተቋሙን አገልግሎት ወደ ኦንላይን የሚያሻግር እንደሆነም ተመላክቷል። በከተማዋ ጤና ተቋማት ላይ ስርዓት በመዘርጋት ልደትና ሞትን በየዕለቱ በመመዝገብ የሲቪል ምዝገባ ሽፋንንና መረጃን የተሟላ ማድረግ የሚያስችል መሆኑም ተጠቁመዋል። ስማርት ኤሌክትሮኒክ መታወቂያን እንዲሁም ደግሞ ሞባይልን እንደ መታወቂያ መጠቀሚያ የሚያደርግ መተግበሪያንም ያካተተ አማራጭ መሆኑ ታውቋል። አዲስ አበባን ወደ ስማርት ሲቲነት ለመቀየር ከፍተኛ ሚና ያለው ከመሆኑን ባሻገር ተቋሙ እየሰጠ ያለውን አገልግሎት ሙሉ ለሙሉ የሚያዘምን ሆኖ ወደ ትግበራ መግባቱ ታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።